የመጀመሪያው ኤፒሶድ ዘመጽሐፍት በየሳምንቱ አሪፍ ከሆኑ መጽሐፎች በጣም ምርጥ የሚባሉ ቻፕተሮችን በጥልቀት የምናይበት ፕሮግራም ነው እና ስሙን ምን እንደምለውም ግራ ገብቶኛል። ዘመጽሐፍት ይሁን ወይ ጥልቀተ ንባብ? እስኪ ኮሜንት ላይ አስቀምጡልኝ የትኛው አሪፍ ነው። እሺ ዛሬ የምናየው የሮበርት ግሪንን The Law of Human Nature መጽሐፍ ውስጥ 7ኛው ህግ ወይም Law 7 Soften people's resistance by confirming their self-opinion ወይም ደግሞ ሰው ስለራሱ ያለውን አስተሳሰብ ኮንፈርም በማድረግ በመደገፍ ሬዚስታንሱን አጥፋው ወይም ቀንሰው የሚል ህግ ነው። ለምን ይሄ ቻፕተር አስፈላጊ እንደሆነ ምን ያህል ደግሞ ህይወታችን ላይ ሊጠቅመን እንደሚችል ቀስ በቀስ እያየነው እንሄዳለን። እንጀምር። ሁላችንም ራሳችንን ለመጠበቅ ሬዚስታንስ ዎል ወይም የሆነ ግንብ አለን። ሳይኮሎጂካል የሆነ ግንብ ማለት ነው። አዲስ ሰውን ስናገኝ የሆነ አዲስ ኢንቫይሮንመንት ውስጥ ስንገባ የምንጠራጠረው ነገር ይኖራል። በተለይ አዲስ ሰውን ስንተዋወቅ ማለት ነው። ያን ሰው የማናውቀው ከሆነ እንጠራጠረዋለን። ምን ፈልጎ ነው የመጣው በሚል አንደኛ። ሁለተኛ ደግሞ ትራውማ ይኖርብናል። የልጅነት ሰውን ያለማመን፣ ሰውን ዝም ብሎ የመጠርጠር። ህፃን እያለን የተለያዩ ነገሮች ተፈጥሮ ይሆናል። ሰውን የማናምንበት ምክንያት ይኖረናል። ሚጢጢ እያለን ራሱ ማለት ነው። የሆነ አሁን እናታችን ወይም አባታችን እመጣለሁ አለው ምናምን እያሉ የሚሄዱ ከሆነና የማይመጡ ከሆነ አናምናቸውም ማለት ነው። ስናድግ ይህንን ይዘነው እንቀጥላለን። ሌላ ደግሞ ኖርማሊ አዲስ ሰውን አናምንም። አዲስ ሰው ወደ ህይወታችን ሲመጣ ስትሬንጀር ከሆነ ምንም ስለሱ የማናውቀው ነገር ከሆነ አናምነው። የውሸት ልንስቅ እንችላለን፣ የውሸት ፈገግ ልንል እንችላለን እንጂ 100% ልናምነው አንችልም። ሌላው ደግሞ ከጀጅመንት ሰው እኛን በቃ ጀጅ ከሚያደርገን የሆነ ጀጅ ማድረግ ሲባል እንደዚህ ነው እንዳንባል ማለት ነው። እንትና እንዲህ አይነት ሰው ነው ምናምን እንዳንባል ጀጅ ከመደረግ እንርቃለን። ይህንን ሁሉ ነገር አይምሯችን የሚያደርገው ራሳችንን ለመጠበቅ ነው። ሊጎዳን ከሚችል ነገር ራሳችንን ለመጠበቅ ሰውን አናምንም፣ ሁላችንም ማለት ነው። ይሄ ነገር እያለ እንዴት ነው ከሰው ጋር የምንግባባው? ወይም እኛ የምንፈልገው ነገር የሆነ ሰው ጋር ከሆነ እና ያን ሰውዬ የማናውቀው ከሆነ እንዴት ነው ይህንን ግንብ ይህንን ሬዚስተንስ አፍርሰን ያ ሰውዬ እኛ የፈለግነውን ነገር እንዲያደርግልን እንዴት ነው ፐርስዌድ የምናደርገው ነው የዚህ ቻፕተር ዋና ሀሳብ። ጥርጣሬውን አፍርሰን የልጅነት ትራውማ ካለበትም ያ ሰውዬ ያንን ትራውማ አፍርሰንበት አጥፍተንበት እንዴት ነው ያ ሰውዬ እንዲያምንንና እኛ የፈለግነውን ነገር እንዲያደርግልን የምናደርገው። ክላስ ደግሞ ከዚህ በተጨማሪ ዴቲንግ ላይ በጣም ይጠቅመናል ይሄ ቻፕተር ማለት ነው። ዴቲንግ ላይ የሆነ ሰውዬ እንዲያምንን፣ ወንድ ከሆንን የሆነ ሴት እንድታምንን፣ ፕላስ ደግሞ ሴትም ከሆንን የሆነ ልጅ እንዲወደን ምናምን ግዴታ ይሄንን ሬዚስተንስ ማፍረስ አለብን ማለት። ባይ ዘ ዌይ ኦፊሻሊ ወላቃ ነኝ። 4ኛ ጥርሴን ነቅያለሁ በብሬስ ምክንያት። አወራሪ ራሱ የተቀየረ ይመስለኛል። ከዚህ ወዲህ ግን አልነቀልም። እንግዲህ 4 ጊዜ ተነቅያለሁ። እሺ ወደ ምዕራፍ 2 እንለፍ። እሺ አሁን ይሄንን ግንብ ይሄንን ዎል ይሄንን ሬዚስተንስ እንዴት ነው የምናፈርሰው? እሺ ለምሳሌ ከጓደኞቻችን ጋር ስንሆን ሬዚስተንስ የለብንም። ይሄ ዎሉ አይኖርም። የፈለግነውን ነገር እናወራቸዋለን፣ እናምናቸዋለን። ሀሳባችን ላይ የመጣውን ነገር ሚስጥርም ሊሆን ይችላል። የትኛውንም ነገር እናወራቸዋለን። ፕላስ ደግሞ የሆነ ኮንሰርት ላይ ሄዳችሁ የምታውቁ ከሆነ ለምሳሌ አሁን አብይ ሲመረጥ መስቀል አደባባይ ላይ ትልቅ እንትን ነበረ። ይሄ መስቀል ሳይባል ብቻ አብይ ሲመረጥ ሰፊ በጣም ብዙ ሰው የነበረበት እንደ ኮንሰርት ነገር ብለን የያዘው ስሙ ጠፍቶብኝ ስለሆነ ማለት ነው። እና እዛ ላይ የምር አብይን ወዳችሁት ሄዳችሁ ቢሆን ኖሮ ትጮኋላችሁ፣ ታጨበጭባላችሁ። ኖርማሊ እንዲህ አይነት ሰው ላትሆኑ ትችላላችሁ። በቃ ታብዳላችሁ። እና ይሄ ግሩፕ ስፒሪት ይባላል። እዚህ መጽሐፉ ላይ የሆነ ቻፕተር አለች እንደዚህ የምትል እና ራሳችንን ይሄ ሬዚስታንሳችንን ትተን ቃንጮኋለን፣ እናብዳለን። እዛ አካባቢ ሰውን ከተዋወቅን ቶሎ የመግባባቱ ነገር ይኖራል። ግሩፕ ኢፌክት ስላለው ማለት ነው። ፕላስ ደግሞ ፍቅር ሲይዘን ከሆነ ሰው ጋር ፍቅር ከያዘን ሙሉ ማንነታችንን ነው የምናሳየው። የምንሸፍነው ነገር አይኖርም። ለዛ ሰው ይሄ ግንቡ አይኖርም። የምር ያ ሰው የሚያፈቅረው ከሆነ እኛም የምናፈቅረው ከሆነ የልባችንን እናወራለን ማለት ነው። እና ይሄ የሆነበት ምክንያት አንደኛ ጀጅ እንደማንደረግ ስለምናውቅ፣ የሚወደን ሰው ጋር ጓደኛችን ጋር ጀጅ እንደማንደረግ እናውቃለን። የሆነ ነገር ስናደርግ ለምን እንደዚህ ታደርጋለህ ምናምን ብሎ የሚሰድበን ሰው ምናምን አይኖርም። ተግሳጽ ይኖራል፣ ግን የፈለግነውን ነገር ሀሳባችንን እናወራዋለን ያን ሰውዬ።
ሁለተኛ ደግሞ ስለምናምነው ነው። ጓደኛችን ወይም የምናፈቅረውን ሰው ስለምናምነው ምንም ነገር እንነግረዋለን፣ ሚስጥርም ቢሆን ማለት ነው። የምናወራውን ነገር ያ ሰውዬ እንደሚያዳመጠን እናውቃለን። ደግሞ ወርዝ እናደርጋለን። ያ ሰውዬ አሁን የሚያፈቅረን ሰው መልሶ የሚያፈቅረን ከሆነ ወርዝ እንደምናደርግ፣ ለሱ እንደምንጠቅም፣ ትልቅ ቦታ ላይ እንዳስቀመጠን እናውቃለን፣ ከጓደኞቻችን ጨምሮ ማለት ነው። አጠቃላይ ይሄንን ነገር ስናየው ምንድነው ኢንዋርድሊ ሴኪውር ነን ይላል። ኢንዋርድሊ በውስጣዊ ደረጃ ሴኪውር ነን፣ ምንም የሚያስፈራን ነገር እርግጠኞች ነን፣ በጓደኞቻችን እርግጠኞች ነን። ይጎዱናል ብለን ስለማናስብ ማለት ነው። ደግሞም ስለማይጎዱን ምንም ነገር ለማናገር ለእነሱም የሆነ ነገር ለማድረግ ፈቃደኞች ነን። ምክንያቱም በእነሱ እርግጠኞች ነን፣ ኢንዋርድሊ ሴኪውር ስለሆንን ማለት ነው። አዲስ ሰው ሲሆን ምናምን ግን ያን ሰውዬ አናውቀውም፣ ኢንሴኪሪቲ ይኖርብናል። ያ ሰውዬ ስለኛ ስለሚያስበው ነገር አናውቅም። እና አሁን አዲስ ሰውን ስንተዋወቅ ያ ሰውዬ እንዲያምነን ማድረግ ያለብን ነገር ያ ሰው እኛ ላይ እርግጠኛ እንዲሆን፣ ኢንዋርድሊ ሴኪውር እንዲሆን ማድረግ ነው የመጀመሪያ ስራችን መሆን ያለብን። ግን የሁላችንም ስህተት የሆነ ሰው እንዲያምንን ወይም ደግሞ እኛ የፈለግነውን እንዲያደርግልን ከፈለግን ጀጅ ማድረግ እንጀምራለን። ጀጅ ራሱ ባናደርገው ምናልባት ያ ሰውዬ እኛ የፈለግነውን ነገር ላያደርግልን ይችላል፣ ወይም ማድረግ ማይፈልግ ሰው ይሆናል። ወደ ማስገደድም እንገባለን። ማስገደድ ሲባል በፎርስ ላይሆን ይችላል፣ የሆነ ስልጣን ላይ ሆነ ምናምን ሳይሆን መለመን። አንድ ሰውን የሆነ ነገር እንዲያደርግልን ስንለምነው በፍላጎቱ እንዲያደርግ አይደለም እያደረግን ያለ ነው። ጊልት እንዲሰማው ነው እያደረግን ያለ ነው። የሆነ እንዲደበር ባለማድረጉ እንዲለምኑኝ ምናምን ብሎ እንዲያደርግልን ነው የሚያደርገው እንጂ በሱ ፈቃድ በሱ ፍላጎት አይደለም ያንን ነገር የሚያደርግልን። አንዴ ደግሞ ሰውን ለምነ ነው የሆነ ነገር ካደረገልን በኋላ ከዛ ወዲህ ደግሞ አያደርግልንም። ምክንያቱም ጥሩ ስሜት እንዲሰማው እያደረገን ስላልነበር ማለት ነው መጀመሪያ ያንን ነገር ሲያደርግልን። ሌላ ደግሞ የምንሳሳተው ነገር ትልቅ ነገር እናደርጋለን ለሆነ ሰው ፌቨር እንዲያደርግልን እኛ በጣም ትልቅ ነገር ለሱ እናደርጋለን፣ ልክ እንደመለመን ማለት ነው። እና አይ ይሄንን ነገር አድርጎልኛል፣ እኔ ይሄንን ነገር ለሱ ማድረግ አለብኝ እንዲል ያደርገዋል። ይሄ ኢንሄረንትሊ ይሄ ነገር እንደዚህ ማድረጋችን መጥፎ ነው ማለት አይደለም። ነገር ግን 100% ሹር ሆኖ አይደለም ያንን ነገር እያደረግን ያለ ነው። የሆነ አምኖን ተረድቶን ምናምን አይደለም። እኛ የሆነ ነገር ስላደረግልንለት ብቻ ነው ያ ሰውዬ ያንን ነገር እያደረግልን ያለው። ይህንንም አማራጭ መጠቀም 100% ትክክል ነው ማለትም አይደለም። ማስገደዱ እንዳለ ሆኖ ማለት ነው። እንደዚህ ካደረግን አሁን መለመኑን፣ ትልቅ ነገር ማድረጉን፣ ማስገደዱን፣ እነዚህ ወይ ጀጅ ማድረጉን የሆነች ልጅ ነበረች ክላስ እንደውም እንደ ምሳሌ ጀጅ ማድረጉ ማለት ነው። እና እንደዚህ ክላስ ቁጭ ብለን እናወራ ነበርና በቃ እኔ ሞር ኮንሰርቫቲቭ ነኝ፣ በተለይ በዛ ጊዜ ማለት ነው። አባት ነው ብር ማምጣት ያለበት፣ እናትየው ቤት ብትቀመጥ አሪፍ ነው፣ ልጆቹ ብታሳድግ ጥሩ ነው። አባት ግን ውጭ ወጥቶ ሰርቶ ፈክቶ ብር አምጥቶ ልጆቹን ማስተማር ምናምን አለበት እያልኩ አወራት ነበረ። እና የሆነ ቀን እንደዚህ ብር ፈልጋ 10 ብር ወይም 20 ብር ነው እንግዲህ እዩ ለአንተ አባት መስጠት አለበት ትላ ወንድ መስራት አለበት ትላ እንዲ ብር ስጠኝ እንጂ ምናምን አለችኝ ማለት ነው። እና ጥሩ ስሜት አልተሰማኝም እውነቱን ለመነጋገር። እንደዛ ይሄ ነው ጀጅ ማድረግ፣ ይሄ ነው በሌላ አማርኛ። ብሩን ሰጠዋት መሰለኝ፣ ግን ጥሩ ስሜት ተሰምቶኝ አይደለም ያን ነገር ያደረኩላት። የሆነ ማኒፕሌት እንዳደረገች በፈቃድ አይደለም የሰጠዋት እና ማኒፕሌት እንደተደረግኩ ነው የተሰማኝ። እንዳይነሱ አይደለሽ እንደዚህ ለምን አታደርጊልኝም ምናምን ሰውን ካልን ጀጅ እያደረግ ነው ማለት ነው። በፈቃድ አይደለም ያ ሰውዬ ያንን ነገር እያደረግልን ያለ። እና ምን እናድርግ ነው እስካሁን ያነሳናቸው ነገሮች። ሰውን ለእኛው ነገር እንዲያደርግልን ማድረግ ትክክል ካልሆኑ ምን እናድርግ? መፍትሄው ምንድን ነው? መፍትሄው ብሎ ያስቀመጠልን ሮበርት ግሪን የሰውን ሂውማን ኔቸር መረዳት ነው። ቀላል ነው። የሰውን ሂውማን ኔቸር የሰውን ተፈጥሮ መረዳት ማለት ነው። ይህን የሰውን ተፈጥሮ ከተረዳ ነው እንደፈለግ ነው ያ ሰውዬ በደስታ እንዲያደርግልን ማድረግ እንችላለን። እና በዚህ ቻፕተር ላይ የሰው ተፈጥሮ ሰልፍ ኦፒኒየን ይባላል። ሂውማን ኔቸሩ ማለት ነው። ሰልፍ ኦፒኒየን፣ ሰው ስለራሱ የሚያስበው ነገር፣ ስለራሱ ያለው አመለካከት። አሁን እኔ እዩኤል ምን አይነት ሰው ነው ብትሉኝ የምነግራችሁ ነገር ማለት ነው። ሁላችንም የየራሳችን የሆነ አመለካከት አለ። ሁላችንም የተለያየ ሰልፍ ኦፒኒየን አለን። ራሳችንን የምናይበት መንገድ ይለያያል። ግን ዩኒቨርሳል የሚባል አለ። ሁሉም ሰው ስለራሱ ሰልፍ ኦፒኒየኑ
ሁሉም ሰው ጋር ተመሳሳይ የሆኑ ዩኒቨርሳል የሚባሉ ሰልፍ ኦፒኒየኖች አሉ። 3 ናቸው። ከዛ ደግሞ እንዴት የተለያየም አለ። ሁላችንም የተለያየ ፐርሰናል የሆነ ሰልፍ ኦፒኒየን አለ። እሱንም እንዴት እንደምናውቅ የሆነ ሰውን ሰልፍ ኦፒኒየን እንዴት ነው የምናውቀው፣ እንዴት እንጠቀመዋለን የሚለውንም እናየዋለን። ጀጅ ማድረግ አይደለም ዋና ሀሳቡ። የሰውን ሰልፍ ኦፒኒየን ካወቅም በኋላ ጀጅ ለማድረግ አይደለም። እውነትም ውሸትም ሊሆን ይችላል፣ በቃ አያገባንም። ያ ሰውዬ ስለራሱ ያለው አመለካከት ሪያሊቲ ሊሆንም ላይሆንም ይችላል። እሱ የኛ ችግር አይደለም፣ በግልጽ ስለሚያስቀምጠው ማለት ነው። ጀጅ ለማድረግ አይደለም፣ የሰውን ሰልፍ ኦፒኒየን ስለራሱ ያለውን አመለካከት ለመረዳት የምንሞክረው። ዩኒቨርሳል ሰልፍ አመለካከቶችን እኔ መጀመሪያ 3 ናቸው። የመጀመሪያው አያም አውቶኖመስ የሚለው ነው። እኔ የራሴ ነፃ ፈቃድ አለኝ፣ ፍሪ ዊል። የፈለግኩትን ነገር ነው ማደርገው። ለእኔ እውነት የመሰለኝን ነገር ማንም ሳያስገድደኝ አደርጋለሁ ነው። ሁላችንም ጋር ያለው ዩኒቨርሳል ሰልፍ ኦፒኒየን ማለት ነው። ሁለተኛው ደግሞ አያም ኢንቴሊጀንት የሚል ነው። እውቀታም ነኝ፣ አውቃለሁ፣ ጎበዝ እንላለን። ሁላችንም ዩኒቨርሳል ነው፣ ውስጣችን ውስጥ አለ። የሆነ ነገር ባንችል እንኳን ይሄ በዚህ ነገር በቃ ጥሩ አይደለሁም፣ ግን እኔ በጣም አሪፍ የሆንኩበት በደንብ የማውቀው ማድረግ የምችለው ኢንቴሊጀንት የሆንኩበት የሆነ ነገር አለ ብለን እናምናለን። 3ኛው ደግሞ አያም ጉድ ኤንድ ዲሰንት የሚል ነው። ጥሩ ሰው ነኝ፣ ደግሞ ለራሴ የተከበርኩ ሰው ነኝ። ጥሩ ነገር አደርጋለሁ፣ የተከበረ ነገር ነው ማድረግ። ዲሰንት ነኝ ብለን ሁላችንም እናስባለን። ዩኒቨርሳል የሆኑ ማለት ነው። እሺ ወደ አውቶኖመሱ እንሂድ። አያም አውቶኖመስ። ይሄ በቀላሉ ለመረዳት የማደርጋቸው ነገሮች በሙሉ በራሴ ፍላጎትና ፈቃድ ነው ማድረገው። ማንም ሰው አላስገደደኝም፣ ማኒፕሌት አላደረገኝም። እስካሁን የመጣውበት ላይፍ ዲሲዥኔ በራሴ ምርጫ ያደረግኩት ነው። ፕላስ ደግሞ ከዚህ ወዲህ የማደርገው ነገር፣ አሁንም የማደርገው ነገር በራሴ ፈቃድ የማደርገው ነው። የመጀመሪያው ሰልፍ ኦፒኒየን ማለት ነው፣ አውቶኖመስ። ባይ ዘ ዌይ አብዛኛው ህይወታችን ላይ ብዙ ነገር የምናደርገው በእኛ ፈቃድ አይደለም። እውነቱ ለመነጋገር ኢቨን እቃ መግዛት ራሱ የሆነ ሰው ማኒፕሌት አድርጎን ወይም የሆነ ማስታወቂያ አይተን በማስታወቂያው ተመችቶን አድርገ ነው ይሆናል፣ ግን አይፈልጌው ነው ያደረግኩት እንላለን። የተለያዩ ነገሮች ኢቨን ሌትስ ሴይ የሆነ ፊልድ ስንመርጥ ዩኒቨርሲቲ ላይ የምንፈልገው የምንወደው ፊልድ አለ፣ ግን እሱ ነገ ላያበላኝ ይችላል ብለን አስበን ብር ላይኖረው ይችላል ብለን በማሰብ ሌላ ብር ስራ ምናምን የሚኖርበትን ፊልድ መርጠን ይሆናል። አሁን እዚህ ጋር ብሩ ማኒፕሌት አድርጎናል። እኛ የፈለግነውን ነገር እንድናደርግ አላደረገንም እና ግን ሁላችንም በቃ በነፃ ፈቃድ ነው ሁሉንም ነገር ያደረግኩት ብለን ማሰብ እንፈልጋለን። ኢቨን ቦስ ኖሮን አሁን ስራ ላይ ተቀጥረን ቦስ ይኖረናል እና ቦሳችን የሚለን ነገር ኦቤይ ስናደርግ ስንታዘዝ፣ አንደኛ የምናስበው ነገር ፈልጌ ነው የታዘዝኩት ያለሁት፣ ኦቤይ እያደረግኩ ያለሁት ይህንን ቦስ እኔ ተመችቶኝ ፈልጌው ነው ይህን ነገር ማደርገው ነው። ሁለተኛ ደግሞ እኛ ያልፈለግነውን ነገር እንድናደርግ ስንታዘዝ ሬቤል እናደርጋለን። እንዴት ነው? በቃ በሀሳባችን የሆነ የአእምሯችን ክፍል ደስተኛ ይሆን በእኛ ፈቃድ እያደረግነው ስላልሆነ ማለት ነው። ያንን ነገር ፈገግ ብለን እሺ ልንል እንችላለን፣ ግን ልክ ከቢሮ እንደወጣን ከሱ ቢሮ እንደወጣን የሆነ ስድብ ልንሳደብ እንችላለን። እና ሁላችንም ጋር ያለ ነገር ነው። የሆነ ነገርን ፈልገን ሳንገደድ ማድረግ እንፈልጋለን። ያደረግናቸውንም ነገሮች በሙሉ ማሰብ የምንፈልገው እኛ ፈልገን እንዳደረግነው ነው። ሁለተኛው አያም ኢንቴሊጀንት የሚለው ነው። የትኛውም ሰው ጎበዝ አይደለህም መባልን አይፈልግም። የሆነ ኢንቴሊጀንት አይደለህም ማሰብ አትችልም ምናምን መባሉን አይፈልገውም። ኢቨን ሌትስ ሴይ አሁን አካዳሚው ላይ አሁን እኔ ማትስ ላይ ምናምን ጥሩ አይደለሁም፣ በቃ ማትስ ጎበዝ አይደለሁም ልመን እና ግን ምን ብዬ አስባለሁ፣ አይ ማንበብ ነው እኔ የምችለው፣ ማንበብ ነው የምወደው፣ እንትኑ አያስፈልገኝም እላለሁ። ማንበቡን ስለምወድ ነው እንጂ እዛ ላይ ጎበዝ ስላልሆንኩ አይደለም፣ ያንን ነገር ማንበብ ስለማልወደው ነው እንላለን። እና ማናችንም እንግዲህ ትላልቅ ከሚባሉ እነ ማን ነው ስሙ እንደነ አይንስታይን ምናምን ጎበዝ አይደለንም። እነሱ በጣም ጭንቅላታቸው ሌላ ታሪክ፣ አይኪዋቸው በጣም ትልቅ ነው። ነገር ግን ሁላችንም በየራሳችን መንገድ ጎበዝ እንደሆነን እናስባለን ማለት ነው። ይህንን ነገር ባልችል በዚህ ነገር ግን እኔ በጣም ጎበዝ ነኝ፣ እሱ እዚህ መጥቶ ከኔ ጋር አይችለኝም፣ ማንም አይደርስብኝም ብለን ራሳችንን ማሳመን እንፈልጋለን ማለት ነው። ሶስተኛው ደግሞ አይ አም ጉድ ኤንድ ዲሰንት። ይሄ ሁላችንም ጋር ያለ ነገር፣ ጥሩ ሰው እንደሆነን ማሰብ እንፈልጋለን። ዲሰንት እንደሆነን፣ የተከበረን እንደሆነን ወይም የሆነ ጊዜ ላይ የተከበረ ሰው እንደምንሆን
ማሰብ እንፈልጋለን። ከዛ አሁን ዩኒቨርሳል የሆኑ ሰልፍ ኦፒኒየኖችን አየን። ፐርሰናል የሆኑ ደግሞ ሰልፍ ኦፒኒየኖች አሉ። ይሄ ሰልፍ ኦፒኒየን ከየሰው ይለያያል። ወይም ደግሞ አሁን አንዳንድ ሰው ኢንቴሊጀንት መሆኑ እንዲነካበት ማይፈልግ ሰው ሊኖር ይችላል። በጣም ጎበዝ መባልን ኢንቴሊጀንት መባልን የሚፈልግ ሰው ሊኖር ይችላል። አንዳንድ ሰው ደግሞ ፍሪዊሉን እንድነካበት አውቶኖመስ መሆኑን እንድነካበት ማይፈልግ ሰው ይኖራል። እያንዳንዱ ሰው ብቻ ይለያያል ለራሱ ያለው ፐርሰናል ሰልፍ ኦፒኒየን። ሌላም ከዚህ ከሶስቱ ውጪም ሊሆን ይችላል ሰልፍ ኦፒኒየን ነው። እንዴት ነው የምናውቀው የአንድ ሰው ሰልፍ ኦፒኒየን ፐርሰናል የሆነውን ሰልፍ ኦፒኒየን? ከዛ ሰውዬ ጋር በመግባባት ያ ሰውዬ ስለ ራሱ የሚያስበው ነገር ለማወቅ ግዴታ መነጋገር ማውራት አለብን ማለት ነው። ምክንያቱም የተለያየ ስለሆነ። እነዚህ ሶስቱ ግን ማንም ሰው ላይ እንዲነካበት የማይፈልገው ለራሱ የሆኑ አመለካከቶች ናቸው፣ ዩኒቨርሳሎቹ ማለት ነው። እሺ አሁን ሰልፍ ኦፒኒየኖቹን አውቀናል። እሺ አሁን እንዴት ነው ይህን ነገር አድቫንቴጅ የምንወስድበት እነዚህን ሶስቱን ሰልፍ ኦፒኒየኖች? እሺ መጀመሪያ የሆነ ሰውን በሆነ ነገር ለማሳመን ስንሞክር፣ ስንነጋገር፣ ነገር እንዲያደርግልን ስንፈልግ ወይም ያ ሰውዬ እንዲያምነን ስንፈልግ 3 ነገሮችን እናደርጋለን በሰልፍ ኦፒኒየን መነጽር ማለት ነው። አንደኛው ፕሮባብሊ ብዙ ጊዜ የምናደርገው የዛን ሰው ሰልፍ ኦፒኒየን እንነካበታለን ወይም ዝቅ እናደርግበትና ወደ ክርክር እንገባለን ማለት ነው። እኔ ካንተ በላይ አውቃለሁ የሚለውን ነገር እናስገባበታለን። ክርክር ላይም ብዙ ጊዜ የሚፈጠረው ነገር ይሄ ነው። ይህን ነገር አታውቅም ብለን ልንጀምር እንችላለን። ወይም የሆነ ሰው ጋር ስናወራ አይደለም እያልን መሀል ላይ እያቋረጥ ነው ልናወራ እንችላለን። ይህ በቃ አይምሯችን ውስጥ ቁጭ ያለን በነገር ወይም ብዙ ጊዜ ያደረግነው ስለሆነ እኔም ራሴ ላይ ብዙ ጊዜ ያየሁት ነገር ነው። እንዲህ ከሰው ጋር እያወራው በሆነ ጉዳይ አይደለም ብዬ አቋርጬ ሌላ ነገር አወራለሁ ማለት ነው። ሰውን አይደለም አይባልም በሮበርት ግሪን አስተሳሰብ ማለት ነው። ሰልፍ ኦፒኒየኑን ላለመንካት የመጀመሪያው ሰልፍ ኦፒኒየኑን ነክተን ያ ሰውዬ ጥሩ ስሜት እንዲሰማው ኢንሴኪዩር እንዲሆን እናደርገዋለን ነው። ሁለተኛው ደግሞ ኒውትራል መሆን ነው። ሰልፍ ኦፒኒየኑንም ዝቅ አናደርግበትም ከፍም አናደርግበትም። ኖርማል ኒውትራል ሆነን ልናነጋገረው እንችላለን። ሶስተኛው ደግሞ ኮንፈርም እናደርግለታለን ሰልፍ ኦፒኒየኑን። ስለሱ ያለውን አስተሳሰብ ትክክል ነህ አዎ እያልን ቫሊዴት እናደርግለታለን ማለት ነው። ይሄ ደግሞ ያ ሰውዬ በቃ ደስ እንዲለው ሴኪዩር እንዲሆን እኛን እንዲያምነን ያደርግልናል። የትኛውም ኒጎሽዬሽን ላይ እንዲህ አይነት ነገሮች ይፈጠራሉ። ከሰው ጋር በምናወራበት ጊዜ ምናምን ያ ሰውዬ ስለ ራሱ ያለውን አስተሳሰብ በደንብ ቫሊዴት እናደርግለታለን። አዎ ትክክል ነህ እንለዋለን። ይህ ነገር ሲያወራ ጥሩ ሰው ሆኖ እንዲሰማው ልናደርገው እንችላለን። ይሄ ማንም ሰው የማያደርገው ነው። ብዙ ጊዜ እንዲህ አይነት ሰው አናገኝም። የሆነ ሰው አዎ ትክክል ነህ ምናምን እያለ የሚያወራን ከሆነ እዚህ ጋር ሰልፍ ኦፒኒየናችንን ቫሊዴት እያደረገልን ማለት ነው፣ ኮንፈርም እያደረገልን ነው ማለት ነው። ይህ ነገር ሞር እኛ ያን ሰውዬ እንድናምነው ሴኪዩር እንድንሆን ያደርገናል ማለት ነው። እሺ እንዴት ነው የምናደርገው? ሰልፍ ኦፒኒየኑን እንዴት ነው ኮንፈርም የምናደርገው? እሺ ሰልፍ ኦፒኒየን የሆነን ሰውን ሰልፍ ኦፒኒየን ኮንፈርም የምናደርገው ከሆነ ቫሊዴት የምናደርገው ከሆነ ትክክል ነህ አዎ ምናምን የምንለው ከሆነ በሌላ አማርኛ ያ ሰውዬ ልክ እንደ ጓደኛችን ይሆናል ማለት ነው። እንደ ጥሩ ሰው እኛንም ያስበናል። እኛ ጋር መጥቶ ሀሳቡን ለመግለጽ ፈቃደኛ ይሆናል። ጀጅ እንደማይደረግ ስለሚያስብ ማለት ነው። አጠቃላይ ያምነናል ማለት ነው። ይሄ ወሉ ይፈርሳል ማለት ነው። ሬዚስታንሱ ሁላችንም ጋር ያለው ወል የሆነ ሰው ቫሊዴት ሲያደርገን ኮንፈርም ሲያደርግልን ሰልፍ ኦፒኒየናችንን ያ ወል ይፈርሳል፣ ያ ግንብ ይፈርሳል። ከዛ ሰውዬ ጋር የምር ማውራት እንጀምራለን። ስጥራችንም ይሁን ምንም ነገር ደግሞ ነገር አድርግልን ምናምን ካለንም በፈቃደኝነት ደስ ብሎ ያ ሰውዬን ስለምንወደው ስለሚመቸም ማለት ነው እናደርግለታለን በፈቃዳችን ማለት ነው። እሺ አሁን እንዴት ነው ይሄን የምናደርገው ነው? የመጀመሪያው ሚረር ዴር ቫሊዩስ። ቫሊዩ ምንድን ነው? እሺ ቫሊዩ ማለት ዓለምን እንዴት እናየዋለን ወይም ለእኛ ጥሩና መጥፎ ነገሩ ዓለም ላይ ምንድን ነው? እሱ ነው ቫሊዩ ማለት። ጥሩ ነገር ብለን የምናስበው ነገር ምንድን ነው? አንዳንድ ሰው አምላክ ሊሆን ይችላል። በጣም ሃይማኖተኛ ሰው ሊኖር ይችላል። ይሄ ነው የእሱ ቫሊዩ፣ ሃይማኖት ነው። ለሃይማኖት ያለው አስተሳሰብ ትልቅ ሊሆን ይችላል። ሌላ ሰው ደግሞ የራሱ የሆነ ዓለምን የሚያይበት መንገድ ወይም ቫሊዩ ይኖረዋል። ለእሱ ትልቅ ነገር የሚሰጠው ስራው ሊሆን ይችላል፣ ብር ሊሆን ይችላል። እና ሚረር ስናደርገው የሆነ ሰው በጣም ሃይማኖተኛ ከሆነ እኛም በቃ እንደ ሃይማኖት ትክክል ነው ምናምን ብለን የሚያስብ ሰው ከመሰለን እንግዲህ እዚህ ጋር እየዋሸን ነው። ሮበርት ግሪን መዋሸትን እንደ ጥሩም እንደ መጥፎ ነገር አያየውም፣ እንዳጠቃቀማችን ይላል። እኔ በዚህ ነገር አላምንም፣ ግን እንገራችሁ አስተሳሰቡ
እና የዛን ሰው ቫሊዩ ሚረር የምናደርገው ከሆነ የሆነ ሰው በጣም ብርን የሚያከብር የሚወድ ሰው ከሆነ እኛም ብርን የሚያከብር ብርን የሚወድ ሰው ሆነን የምንቀርበው ከሆነ ቅድም እንዳልኳችሁ የሃይማኖቱም እንዳለ ማለት ነው። እንደዚህ ሆነን ሚረር እያደረግነው ልክ እንደ መስታወት እያንጸባረቅን ሰውን የምንቀርበው ከሆነ ልክ እንደ ራሱ ሆኖ ያየናል ማለት ነው። እያመነን ይመጣል። እሺ፣ ሁለተኛ ደግሞ ያን ሰውዬ እንደወደድ ነው እና እንዳከበር ነው ማሳየት ነው። ቀላል ነው። ባይዘዊ ፈገግታ ማሳየት፣ መጥቶ ሲያናግረን ቁጭ ብሎ መስማት፣ ለሰው ክብር ማሳየት እኛ ህይወት ላይ አስፈላጊ እንደሆነ ማሳየት ማለት ነው በሌላ ማኛ እና ለሰው ክብር መስጠት እንደወደድ ነው ማሳየት ሌላኛው መንገድ ነው። ሌላ ደግሞ የእነሱን ጥበብ የእነሱን አስተሳሰብ በህይወታቸው የነበረውን ነገር ስለሚያስቡት ያሳለፉትን ነገር ምናምን አፕሪሺየት ማድረግ በጣም በቃ አሁን የተናገርከው ነገር በጣም የሚገርም ነገር ነው እያለን እዛ ሰው መናገር። ጥበብ አሁን ሁሉም ሰው የየራሱ የሆነ ኤክስፒሪየንስ አለው፣ የየራሱ የሆነ ዊዝደም አለው በህይወቱ ያሳልፈው ነገር እና ያንን ነገር አፕሪሺየት የምናደርግለት ከሆነ ያ ሰውዬ ውሉ እየፈረሰ ይመጣል። ሬዚስተንሱ። ሌላ ደግሞ በጣም አስፈላጊ ነው ብዬ የማስበው የሆነ አዲስ ሰው ከእናንተ ጋር ሲያወራ ቀላል ሰው መሆን፣ ሙዱን የሆነ በፈገግታ በቀልድ ያ ሰውዬ እንዲቀርባችሁ ማድረግ፣ ኮስታራ ምናምን አለመሆን ማለት ነው። እሱ ሌላ ውል መፍጠር ነው። ከሱ ውጭ እናንተ ጋርም ሌላ ግንብ መፍጠር ነው እና ፈገግ ማለት፣ መሳቅ፣ እነሱ ሲቀልዱ መሳቅ፣ እናንተም ቀልደኛ መሆን፣ አትሞስፌሩን ደስ የሚል የጓደኝነት ስሜት እንዲኖረው ማድረግ ማለት ነው። አሁን እዚህ ጋር ያወራሁት እችጋ በዚች እንትን ላይ ያወራሁት ምናልባት 75% ማኒፕሌት ማድረግ ሊሆን ይችላል። ግን የውሸት ከሚሆን አሁን ያልኳቸውን ነገሮች የውሸት ከምታደርጉት የእውነት ያንን ሰው መውደድ፣ ማክበር፣ የምር ማለት ነው። ትክክለኛው መንገድ ያ ስለሆነ ማስመሰል ሳይሆን የምር ማክበር፣ መውደድ፣ ኢምፓቲክ መሆን፣ ለሆነ ሰው ማዘን፣ የምር መቅረብ። አሁን ሮበርት ግሪን ልክ እንደ ፊልም የሚላቸው ነገሮች አሉ፣ ግን የእውነት ማድረግም የምንችላቸው ብዙ ነገሮች አሉ። ቫሊዩ ብቻ ቫሊዩ የመጀመሪያዋ ትጋጭም። አሁን እኛ አምላክን የምንወድ ወይም ብርን የምንወድ ሆነ የሆነ ሰው ደግሞ በቃ ሌላ ነገር የሚወድ ከሆነ ላንግባባ ይችላል። እሱ ነገር እንዳለ ሆኖ ማለት ነው። ነገር ግን ሰውን ማክበር፣ መውደድ፣ መቀለድ፣ ፈገግታ ምናምን፣ መሳቅ፣ እነዚህ ነገሮች የምር ማድረግ የምንችላቸው ነገሮች ናቸው። እሺ፣ ሌላው ሰው የየራሱ የሆነ ሰልፍ ኦፒኒየን አለው ብለናል። አንዳንድ ሰው ሃይ ሰልፍ ኦፒኒየን አለው። ሃይ ሰልፍ ኦፒኒየን ማለት ስለ ራሱ በጣም ጥሩ ነገር የሚያስብ ማለት ነው። ከፍተኛ የሆነ ለራሱ አመለካከት ያለው ሰው አለ። እሱን ኮንፈርም ማድረግ ነው ተባብለናል። አንዳንድ ሰው ደግሞ ሎ የሆነ ሰልፍ ኦፒኒየን ይኖረዋል። ስለ ራሱ በጣም ዝቅ ያለ ሰልፍ ኦፒኒየን አመለካከት ያለው ሰው አለ። እንዲህ አይነት ሰው ሲያጋጥመን ትችላለህ፣ አይ እንደዚህ አስተሳሰብ ትክክል አይደለም ማለት አይደለም ትክክለኛው መንገድ። አይ ጥሩ ሰው አይደለሁም ሊለን ይችላል። ህይወት ለእኔ አሪፍ ነገር አላደረገችም፣ በህይወት ያጋጥሙኝ ነገሮች መጥፎ ናቸው ምናምን ብሎ የሆነ ሰው ሊነግረን ይችላል ማለት ነው። እንግዲህ ለራሱ ያለው አመለካከት። እንዲህ አይነት ሰው ሲያጋጥመን፣ ሎው የሆነ ሰልፍ ኦፒኒየን ያለው ሰው ሲያጋጥመን ማድረግ ያለብን ያን ሰውዬ ሰልፍ ኦፒኒየኑን ኮንፈርም ማድረግ ነው ተባብለናል። አዎ በጣም ያሳዝናል። እውነትም ህይወት ለአንተ በጣም ከባድ ነበረች ነው ማለት ያለ ሮበርት ግሪን እንዳለው ከሆነ ማለት ነው። እንደዚህ በቃ ጥሩ ሰው አይደለሁም ምናምን ሲለንም ዝም ማለት አዎ ምናምን ይገባኛል ምናምን ማለት ነው እንጂ አይ አይደለም ህይወት ላንተ ጥሩ ነበረች ምናምን ብለን ሌላ ነገር ማውራት አያስፈልግም። ዝም ብለን ኮንፈርም ማድረግ፣ ቫሊዴት ማድረግ። እዚህ ቻፕተር ላይ ወደ መጨረሻው አካባቢ 5 ወሳኝ ፐርስዌሽን መንገዶች ብሎ አስቀምጦልናል፣ ወይም ነጥቦች። ሰውን ፐርስዌድ ለማድረግ እኛ የፈለግነውን ነገር እንዲያደርግልን እንዲያምነን 5 ወሳኝ ፐርስዌሽን ነጥቦች ብሎ ሰጥቶናል። የመጀመሪያው ዲፕ ሊስነር መሆን ነው። በጥልቀት ሰውን ማዳመጥ የሚችል ሰው መሆን ማለት ነው። ብዙ ጊዜ አንደኛ አዳማጭም አይደለንም። እውነቱ ለመነጋገር እኛ ብናወራ ይቀለናል። ሰውን ከምናዳምጥ የሆነ ሰው ከምናዳምጥ እኛ ብናወራ ደስ ይለናል። ኖርማሊ ሁላችንም ጋር ያለ ነገር ነው። ግን ይህንን ነገር ማጥፋት አለ። የሆነ ሰውን ፐርሱዌድ ለማድረግ ያን ሰውዬ በደንብ ማዳመጥ ምናምን አለብን። ያውም ዲፕሊ ማለት ነው፣ በጥልቀት። እሺ፣ ከዛ ብዙ ጊዜ የምንሰማው ነገር ዝም በልና ያ ሰውዬ እንዲያወራ ፍቀድለት ነው። እንግዲህ ዲፕ ሊስነር ሲባል በቃ የሚያዳምጥ ሰው ነዋ። አንተ ዝም በልና ያ ሰውዬ ያውራ 70-30 ምናምን ይባላል። ሌሎች መጽሐፎች ላይም ያየሁት ነገር ማለት ነው። ግን ዋና ሀሳቡ እሱ አይደለም። 70% አውርቶ አሁን 1 ሰዓት አውርታችሁ ከሆነ ሰው ጋር ወደ 40 ደቂቃ
ወደ 45 ደቂቃ እሱ አውርቶ እናንተ ዝም ብላችሁ ያ ሁሉ ነገር አውርቶ እሱ መደመጡ ካልተሰማው እንዳዳመጣችሁት ካላሰበ ትርጉም የለውም ማለት ነው ማውራቱ። ዝም ማለት ብቻ ሳይሆን የእውነት ማዳመጥ ነው። ዲፕ ሊስነር መሆን፣ በጥልቀት ማዳመጥ ማለት ዝም ማለት ብቻ ሳይሆን ያ ሰውዬ እንዲያወራ መፍቀድ ብቻ ሳይሆን እሱም እንዳለ ሆኖ የምር ማዳመጥ ነው። ብራት ጠፋሽ። እንቀጥላለን። እስኪ መጋረጃውን ዳንሳው። እኔ እንጃ የምታይ አይመስለኝም፣ ግን ይቀጥል። እሺ ዲፕ ሊስኒንግ። እሺ ዝም ማለት ብቻ አይደለም ማዳመጥ ብለናል። የምር ማዳመጥ ነው። ያ ሰውዬ ምን እያለ እንደሆነ በደንብ ለማወቅ መፈለግ ነው። ይህን ነገር እንዴት ነው የምናደርገው? ምክንያቱም ዝም ብለን ራሱ ስለሌላ ነገር ልናስብ እንችላለን። ዴይ ድሪም ልናደርግ እንችላለን። ቤት ገብቻው ምንድነው ማደርገው፣ ወይም ከዚህ በፊት ስለተፈጠሩ ነገሮች ልናስብ እንችላለን። ሌላ ሰው ልናይ እንችላለን ምናምን። 100% እሱ ሰውዬ ጋር ነው እና ሮበርት ግሪን ለዚህ መፍትሄ ብሎ የሚያስበው ነገር አስተሳሰባችንን መቀየር ነው። አቲቲዩዳችንን ማለት ነው። ምንድነው ሀሳቡ? ስለ ራሳችን ብዙ እናውቃለን። ስለ ራሳችን ሁሌም ከራሳችን ጋር ነው ያለ ነው። ከራሳችን ውስጥ የሆነ አዲስ ነገርም መፍጠር አንችልም። ግን የሆነ አዲስ ሰውን ስንተዋወቅ፣ የሆነ ሰውን ስናዳምጥ፣ ስንሰማ ግን አዳዲስ ነገሮችን እናውቃለን። አዳዲስ ሀሳቦችን እንሰማለን። ህይወትን የምናይበት መንገድ ይቀየራል። ለዛ ይሄ የድሮውን ነገር ትተን የማናውቀው ነገር ፈቃደኛ መሆን ማለት ነው። ምክንያቱም አዲስ ሰው ጋር ነው ብዙ አዳዲስ ነገሮች ያሉት ከኛ ውጪ የሆነ ነገር መጽሐፍ ላይ ሰው ጋር ምናምን ስለሆነ ከራሳችን አይምሮ ወጥተን አዲስ ነገርን ለማወቅ የተሻለ ነገርን ለማወቅ የሆነ ሰውን ማዳመጥ አለብን። ይህንን አይምሯችንን መቀየር አለብን ማለት ነው። እኔ ጋር ምንም ነገር የለም፣ አዲስ ነገር ማመጣው ነገር የለም። ለዛ አዲስ ሰው ጋር ለማዳመጥ መፈለግ አለብኝ ነው እና የምር ያ ሰውዬ ምን ማለት እንደፈለገ መስማት አለብን። አይናችንን አይ ኮንታክት ያስፈልጋል። ፊታችንን ወደዛ ሰው እያዙረን ጭንቅላታችንን እያንቀሳቀስን የምር ማለት ነው እያዳመጥ ነው እንደሆነ እንዲሰማው። ፕላስ ደግሞ ብዙ ጊዜ ጥያቄ ጠይቁ ይባላል። እንዲህ መጽሐፎች ላይም ሰውም ሲል ብዙ ጊዜ ሰምቻለሁ። ጥያቄ ጠይቁ። እውነት ነው፣ ጥያቄ መጠየቅ አሪፍ ነው። ግን ኢንተርቪው እንዳይመስል ያ ሰው ስለሆነ ነገር ሲያወራ እያየ ነው ከሆነ ስለሆነ ነገር ሲያወራ ነን ቨርባሊ የሚያሳየን የሆነ ኪዩ አለ። ስለሆነ ነገር ሲያወራ አይኑ ወደ ላይ ከፍ ሊል ይችላል፣ ፈገግ ሊል ይችላል፣ ሊደብረው ይችላል። ፊቱ ላይ የምናየው ነገር ማለት ነው። እና ስለሆነ ነገር ሲያወራ ያ ሰውዬ ፊቱ ላይ የሆነ ኢሞሽን ካሳየ ያ ነገር በደንብ ስሜት ውስጥ አለ ማለት ነው፣ አይምሮ ውስጥ አለ ማለት ነው። ስለዛ ነገር እንጠይቀዋለን። እዚች ጋር የሆነች ነገር ብለህ ነበረ፣ ስለዚህ ምን ታስባለህ ምናምን እያለን ጥያቄና መልስ እንዳይመስል ደግሞ እሱ ስላወራው ነገር ስለተናገረው ነገር መልሰን በራሳችን ኤክስፒሪየንስ በራሳችን አባባል መልሰን እናወራለታለን ማለት ነው። እና የምር እየሰማነው እንደነበር የሚያውቀው እሱ ያለውን ነገር በራሳችን ኤክስፒሪየንስ በራሳችን አባባል ደግመን ስንልለት ነው ያ ሰውዬ እየሰማነው እንደነበር የሚያውቀው። እና በጣም ፍላተር ያደርጋል። የሆነ ሰው 100% አቴንሽን ሰጥቶን የሚያዳምጠን ከሆነ በጣም ፍላተር ያደርጋል፣ ደስ ይላል የምርም ማለት ነው። እና ዲፕ ሊስነር ሁኑ። ሁለተኛ ሙድ ወይም አትሞስፌር። ሶሻል አኒማል ስለሆነ ሰዎች ሶሻል አኒማል የሚለን እንግዲህ ሮበርት ግሪን ሶሻሊ ከሰው ጋር መነጋገር ምናምን ስለምንፈልግ የሆነ ሰው ሙድ የሆነ ሰው ያለው ሙዱ እኛንም አፌክት ያደርገናል። ደብሮኝ ከሆነ የመጣሁት ሌላ ሰውም ሊደብረው ይችላል። ከኔ ጋር ያለው ሰው ደስተኛ ሆኜ በጣም ኤክሳይትድ ሆኜ ደግሞ የማወራው ከሆነ ያ ሰውዬም ኤክሳይትድ ሆኖ ደስ ብሎት ያወራናል ማለት ነው። እና ሙዳችሁን ቅድም እንዳልኩት ደስተኛ የሆነ ኤክሳይትድ የሆነ አድርጉት። ሁለተኛ እዚሁ ላይ ጀጅ ማድረግ ሞስት መጥፎ ነገር አንቲሲዳክቲቭ ነው የሚለው እንደውም ሮበርት ግሪን። ሰውን ጀጅ ማድረግ በጣም መጥፎ ነገር ነው። እንግዲህ ሰውን ጀጅ እንደዚህ ነህ ምናምን አትበሉ። ሰውን እንዳለ ሆኖ አክሰፕት አድርጉ። ምክንያቱም አንደኛ ሰውን መቀየር አንችልም። ስለ ራሱ ያለውን አስተሳሰብ መቀየር አንችልም፣ የመጀመሪያው ነገር ማለት ነው። እና ሰውን እንዳለ ሆኖ ጀጅ ሳናደርገው አክሰፕት ማድረግ አስፈላጊ ነገር ነው። ስለሆነ ነገር ሲነግረን ማለፍ፣ ጀጅ ማድረግ አያስፈልግም። ሁለተኛ the power of touch። ሰውን መንካት ትንሽ ሊሆን ይችላል እኮ እንዲህ መንካት፣ ከሻው ጋር እንዲህ ብቻ መንካት ብዙ ሪሰርቾች እንደሚያሳዩት መጽሐፉ ላይም እንዳለው ትልቅ የሆነ ፕሌዥር እንዲሰማው ያደርጋል። አይ ኮንታክት ካለው ወደ ሴክሹዋል ስለሚቀየር ካለ አይ ኮንታክት ሰውን ቻው ስትሉ ቻው በቃ ብላችሁ እንዲህ መንካት፣ ፈገግ ስትሉ በጣም ስትቃለዱ ወይኔ ምናምን ብላችሁ እጅ ምናምን መንካት ፕሌዥር የሆነ ሞለኪውል እንዲፈጠር ያደርጋል። ያ ሰውዬ እኛን ሲያገኘን ደስተኛ ሆኑ ቀጣይ እንዲያገኘን ያደርጋል።
ዲፕሊ ሪሰርች አድርጌው ነበረ። የሆነ ንጥረ ነገር ነው የሚለቀቀው አይምሯችን ውስጥ ተች የሆነ ሰው ሲነካን ሞለኪውል አለ አይምሯችን ውስጥ የሚለቀቅ የደስታ ሞለኪውል ይመስለኛል። ዶፓሚን አይመስለኝም፣ የሆነ ብቻ ሞለኪውል ይለቀቃል እና እሱ ሞለኪውል ሲለቀቅ ያ ሰውዬ ሌላ ጊዜ ሲያገኘን ያስታውሳል ማለት ነው። ጥሩ ነገር እንዲሰማው አድርገናል፣ ደስ ብሎት እንዲያገኘን ያደርጋል፣ እንዲያምንን ያደርጋል። እና ተች ትንሽ ብትሆንም ተች የሚገርም ነገር ነው፣ ፊዚካል ተች ማለት ነው። እሺ ሌላው ነገር ደግሞ ጊፍት መስጠት፣ ግን ትናንሽ የሆኑ ጊፍቶችን መስጠት። ትልቅ ጊፍት የሆነ ሰው ከመሬት ተነስቶ ሲሰጠን እንጠራጠራለን። ከኔ የምንፈልገው ነው ይህም ያክል ነገር የሚያደርግልን ብለን እንጠራጠራለን። ትንሽዬ ጊፍት ከሆነ ግን አሪፍ ነው፣ እንዲጠራጠር አያደርገውም እና በቃ በፈቃደኝነት ይቀበለዋል፣ በደስታ ማለት ነው። እና ጊፍት ስንሰጥ አነስ ያሉ ጊፍቶችን እንስጥ። ለምን ትላልቅ ጊፍቶችን ለሰው የምንሰጥ ከሆነ ምን አድርጌለት ነው ብሎ ይጠራጠራል። በተለይ ስትሬንጀር ከሆነ ለጓደኞች ምናምን ከሆነ ችግር የለውም። እና ስሞለር ጊፍትስ ግሬተር ዛን ግሬተር ጊፍትስ ይለናል ሮበርት ግሪን። እሺ አሁን የሁሉ ነገር ብለን ሮበርት ግሪን ሌላ እስካሁን ያወራነውን ነገር የሚያፈርስ ነገር ይነግረናል። መጀመሪያ ሰውን ስንተዋወቅ እንግዲህ ኮንፈርም አድርጉት ቫሊዴት አድርጉት ነው ያለን። ግን መጀመሪያ ሰውን ስንተዋወቅ በሆነ ሀሳብ ላይ እንዳልተስማማ ነው እንሆናለን። ይሄ ቅድ ያልከው ነገር በቃ ለእኔ ብዙም ትርጉም አልሰጠኝም፣ አልቀበሉም ምናምን እንላለን፣ እንከራከራለን ምናምን። እኛም በተቃራኒ ሆነን እንከራከረዋለን ማለት ነው። ከዛ ሌላ ጊዜ ስንገናኝ ታውቃለህ ይሄ እዚህ ጋር ያልከውን ነገር እኮ አስታውሺ፣ ለካ ትክክል ነህ፣ ቁጭ ብዬ ሳስበው የአንተ ሀሳብ በደንብ ይመዝናል፣ ትክክል ነበርክ ምናምን እያለን ቀስ በቀስ ከዛ ሰው ጋር እንስማማለን ማለት ነው። ቫሊዲቲ ያደርግለት እንሄዳለን። የመጀመሪያው በቃ ሰልፍ ኦፒኒየኑን ኮንፈርም አድርገንለታል፣ ኢንቴሊጀንት እንደሆነ አሳምነነዋል። ሁለተኛ ፓወር እንዳለው ይሰማዋል። ምክንያቱም የእኛን አስተሳሰብ ነው የቀየረው። እንግዲህ መጀመሪያ ከሱ ተቃራኒ የሆነ አስተሳሰብ ነው የነበረን፣ ግን ቀስ እያለን የእሱን አስተሳሰብ እየተቀበልነው ስንሄድ ምናምን ኢንፍሉዌንስ ማድረግ እችላለሁ ማለት ነው። ሰውን ብሎ እንዲያስብ ስልጣን እንዳለው እንዲሰማ እናደርጋለን ማለት ነው። ይሄ እንግዲህ 100% ማኒፕሌሽን ነው ወይም ሲዳክሽን። እስኪ እሺ እንቀጥል። እስኪ የሆነ የምናውቀው ሰው አለ፣ ከሱ የሆነ ነገር ፈለግን ይባል ብር ሊሰይ እና ይህንን ሰውዬ ከዚህ በፊት እኛ ብር ሰተነው እናውቃለን፣ አበድረነው እናውቃለን። ያ ሰውዬ ጋር ስንሄድ ቀጥታ የምንለው ነገር እኔ ያኔ አበድሬ አይደል አሁን አንተ አበድረኝ ነው የምንለው ቀጥታ። ይሄ ግን ትክክለኛው መንገድ አይደለም። ስቲል አሁንም ፎርስ እያደረግነው ነው፣ ፈልጎ እንዲሰጠን አይደለም እያደረግነው ያለ ነው። ምንድነው ማድረግ ያለብን? ያ ሰውዬ ጋር እንሄድና ብር የፈለግነው ሰው ጋር እንሄድና ወይም ሌላ ነገር ሊሆን ይችላል፣ በምሳሌው መሰረት ብር ስለሆነ ከዚህ በፊት ለእኛ ስላደረገልን ነገር ነው ማስታወስ ያለብን። ብር አበድረኸኝ ነበርና ያኔ በጣም በቃ ደስተኛ ነኝ፣ ግሬትፉል ነኝ እና አሁንም እፈልጋለሁ ካልነው ደስ ብሎት ይሰጠናል። ግን እኛ ለእሱ ያደረግንለትን ውለታ አስታውሰን እኔ ብር አበድሬ ስለማቅ አንተም አሁን አበድረኝ ብር ያስፈልገኛል ማለት ትክክለኛው መንገድ እንዳልሆነ፣ ምክንያቱም ፍላተር አያደረጉም፣ በግዴታ እንዲያደርገውን እያስገድን ነው ያለ ነው። እሺ ሌላ ነገር ኮምፕሊመንት ማድረግ ጥሩ ነው። እያደረክ ያለው ነገር ማለት ትክክል እንደሆነ እስካሁን አይተናል ብዬ አስባለሁ። እና ምን ነገር ላይ ነው ሰውን ኮምፕሊመንት ማድረግ ያለን? 3 ነገር ላይ ሰውን ኮምፕሊመንት ማድረግ እንችላለን። ከ3ቱ ደግሞ በጣም ኢፌክቲቭ የሆነው አንድ ነው። አንደኛው ኮምፕሊመንት ማድረግ የምንችለው በጣም ጎበዝ የሆነበት ነገር ላይ ሰውን ኮምፕሊመንት ማድረግ እንችላለን። ሌትስ ሴይ ይሄ የምሬን ነው፣ ጥርሴን ለመነቀል በብሬሱ ምክንያት ዶክተሩ በጣም ጎበዝ ነው፣ መርፌ ሲወጋ አያመም። ምክንያቱም ከዚህ በፊት የነበረኝ ዶክተር ለመንቀል ማደንዘዣ መርፌ ሲወጋኝ በቃ የመጪ ነበር ያመመኝ ማለት ነው። ይሄኛው ግን አያምህም ብሎኝ ወጋኝ እና የምርም አያምም። በቃ ተገረምኩኝ እና ዶክተር በቃ መርፌ ካያመም አልኩት። ያውቃል፣ በሚያውቀው ነገር ላይ ጎበዝ ስለሆነ ነገር ነው ኮምፕሊመንት ያደረግኩት። እሺ የመጀመሪያው ሰው በሚችለው ነገር ላይ በጣም ጎበዝ በሆነበት ነገር ላይ ኮምፕሊመንት ማድረግ እንችላለን። ሁለተኛው በኤግዛምፕል አስረዳችሁ። ይሄንን ባስኬትቦል እኔ አልችልም አላውቅም እና የሆነ ከጀለሶች ጋር ሄጄ ባስኬትቦል የሚወድ ጀለሳለኝ። አሁን ሌትሳይ ከሱ ጋር ሄጄ ባስኬትቦል ተጫወትኩኝ ይባል እና በቃ የመጪ በቃ ጨዋታውን አበላሻለሁ፣ መወርወር አልችልም፣ መስጠት አልችልም፣ ብዙ የማይሰሩ ፋውሎችን እሰራለሁ። ህጎች አሉት፣ ህጎችንም ስለማላውቅ ለማጭ ነኝ፣ የመጪ ለማጭ ማለት ነው። እና መጡ ኧረ አንተ ልጅ በጣም ባስኬትቦል ትችላለህ ምናምን ካለኝ ሙድ ያዘብኝ ነው ይመስለኝ፣ ምክንያቱም ስለማልችል እንደማልችል ስለማውቅ ማለት ነው። እሺ እዚህ ነገር ላይ ሰው በማይችለው ነገር ምንም በማያውቀው ነገር ላይ እና እሱም አልችልም ብሎ በሚያስበው ነገር ላይ
ኮምፕሊመንት ማድረግ ብዙም ኢፌክቲቭ አይደለም፣ እንደ ቀልድም ልናየው ስለምንችል ማለት ነው። እሺ ሶስተኛ ኤግዛምፕል፣ እሺ ሌትስ ሴይ ስዕል የመሳል ታለንት አለኝ ይባል እና ስዕል ሞካከራለሁ፣ የሆነ ከአቬሬጁ ሰው እሻላለሁ ይባል። እውነቱ ለመናገር ምንም አልችልም፣ እንደ ምሳሌ ነው። እና የሆነች ነገር ስኬች እያረኩኝ የሆነች ነገር እየሳልኩ የሆነች ልጅ መታ ዋው ስዕሎች ያምራል ምናምን ብትለኝ በጣም ደስተኛ ሆናለሁ ማለት ነው። ምክንያቱም ብራስ መጣ። ምክንያቱም 100% እርግጠኛ አይደለሁም በዚህ ነገር፣ 50-50 ነው። ለመቻል እየሞከርኩ ነው፣ ግን ታለንቱ እንዳለኝ አውቃለሁ፣ ግን በጣም ፐርፌክት አይደለሁም፣ በጣም ጎበዝ አይደለሁም። ጎበዝ ለመባል እየሞከርኩኝ ነው። እና ሰው ገና እየሞከረ ያለው ነገር ላይ የሆነ ነገር እንዳለው ያውቃል፣ ግን በጣም 100% ጎበዝ አይደለም በዚህ ነገር ጋር፣ ግን እየሞከረ ነው። እና እዛ ነገር ላይ ኮምፕሊመንት ታደርጉት ከሆነ ያንን ሰው በጣም ደስተኛ ይሆናል ማለት ነው። ምክንያቱም ያስፈልገዋል፣ ያ ኮምፕሊመንቱ ያስፈልገዋል። አያውቅም ጎበዝ እንደሆነ 100% ስለማያውቅ እዛ ነገር ላይ ኮምፕሊመንት ካደርገው ያንን ሰውዬ በጣም ደስተኛ ይሆናል ማለት ነው። እሺ ብዙ አወራው። የመጨረሻው ማለት የምፈልገው ነገር ሰውን የሰውን ሰልፍ ኦፒኒየን ራሱ ኮንፈርም ማድረግ አይችልም። ግዴታ ሌላ ሰው ያስፈልገዋል። የራሴን አመለካከት ትክክል መሆኑን አለመሆኑን 100% በራሴ እርግጠኛ መሆን አልችልም። የሆነ ሰው መጥቶ ቫሊዴት ሊያደርግልኝ እፈልጋለሁ፣ ሁላችንም ጋር ማለት ነው። የራሳችን ሰልፍ ኦፒኒየናችንን የሆነ ሰው ግዴታ መጥቶ ኮንፈርም ማድረግ አለበት። ትክክል ነህ፣ አዎ አስተሳሰብህ ትክክል ነው፣ አዎ አውቶኖመስ ነህ፣ አዎ ኢንቴሊጀንት፣ አዎ ጥሩ ሰው ነህ፣ ዲሰንት ነህ፣ የተከበርክ ሰው ነህ ሊነን ያስፈልጋል። ለዚህ ነው በቃ አቴንሽን የምንፈልገው ሌላ ነገር አይደለም፣ ሰው ኮንፈርም እንዲያደርግልን ነው። እና ግዴታ ሰው ይሄ ሂውማን ኔቸር ስላለበት ይህንን ነገር ለራሳችሁ አድቫንቴጅ መጠቀም ትችላላችሁ። በቀጣይ ኤፒሶድ እስከምንገናኝ ደህና ሁኑ። አመሰግናለሁ እስካሁን ካያችሁኝ። እና ፕሊዝ ስሙን ምን ይሁን ብዙ ላይክ ያገኘውን ለዚህ ፕሮግራም ስም አስቀምጥለታለሁ። ይመቻችሁ።